ፍሬሽማን የጊዜው ኮሜዲ ቲያትር ይሄኛው ተደብድቦ በመምጣት ይታወቃል። ይችኛዋ ቆንጆ ነኝ ብላ ትፎክራለች። ይሄኛው ፍቅሩን ለመግለጽ ትንፋሽ አጥሮታል። ይችኛዋ ቀስ በቀስ እያበደች ነው። ፍሬሽማን የነጻነት ወርቅነህ ቲያትር በግብዣው በማያፍሩበት ኮሜዲ ስቀው እንደገና ይስቃሉ። ዘወትር ረቡዕ በ11 ሰዓት በሀገር ፍቅር ቲያትር ጄአዲ ቲያትር ኢንተር። ሰላም ጤና ይስጥልኝ የተከበራችሁ የኢትዮ ቲዩብ ድረገጽ ተመልካቾቻችን፣ ዛሬ በጣም አደገኛ ሰው ነው ይዤላችሁ የቀረብኩት። መሳቅ ያማረው ሰው ይህንን ፕሮግራም ጥሎ እንዳይወጣ ካሁን ማስጠነቅቀው። ነጻነት ወርቅነህ ኢትዮ ቲዩብ ስቱዲዮ ይገኛልና ነፂ እንኳን በሰላም ወደ ኢትዮ ቲዩብ ስቱዲዮ መጣ። እንኳን ደህና ቆያችሁኝ። በጣም አመሰግናለሁ። እንግዲህ ነፂ ደግሞ እኔ 3 አመት ሙሉ በተከታታይ ስከታተል ነበርክ። አሜሪካ ነበር ሲቲዝን ሆንክ እንዴ ወይስ እንዳልነበረኝ መጀመሪያ እንዳልነበረኝ ምንም ሲቲዝን እንዳልነበረ አይ ባለቤቴና ልጆቼ እዚህ ስለሚኖሩ እነሱ ጋር ነው የመጣሁት። እንዳጋጣሚ ያው ለቤተሰብ ትንሽ ለስራው ተከታይ ነው ብዙ ጊዜ ቆየው መሰለኝ ወደ ውጪ። ለቤተሰብ በጣም ትንሽ ነው። ያው ዋናው አመጣጤ ቤተሰብ ጋር ነው። ቤተሰብ ልጆቼና ባለቤቴ ጋር ነው የመጣሁት። እንዳጋጣሚ ፍሬሽማንን ቱር አደረግን። ወደ 35 የሚሆኑ ካናዳን ጨምሮ ማለት ነው። እሱን ሰራው። ትላንትና በዲሲ የመጨረሻው ፍሬሽማንን የአሜሪካ ቆይታ አጠናቀቀን። እግዚአብሔር ይመስገን በጣም ቆንጆ ነበር። እኛም በቦታው ተገኝተን ነበረ። የመጨረሻው 8 አመት እኔ እሱ ነው አንደኛው መጠየቅ የምፈልገው። በኢትዮጵያ የተለመደ አይደለም። 8 አመት ሙሉ ፍሬሽማን በኢትዮጵያ 2000 ላይ መሰለኝ የተከፈተው እስካሁን ድረስ እዚህም ሀገር ድረስ መጥቶ ሀገር አቀፍ ነበር። ሀብታም አድርጓል እንዴ? መጀመሪያ ቲያትር የእውነት ለመናገር የሰው ሀብት ነው የምታፈራበት። በቲያትር ያው ጓዙ ብዙ ነው። ቲያትር የትም ቦታ ስትሄድ አብሮ የሚሄድ ነገር አለ። አገር ቤትም ወደ ክፍለ ሀገር እንኳን ሄደ ስትሰራ የግድ ተዋናዮችን ይዘህ ነው የምትንቀሳቀሰው። ሲነሪ አለው፣ ሆቴል መያዝ አለ፣ ብዙ ነገር አለ። እነሱ ነገሮች በየቀኑ ስለሚሰራ ትንሽ በአበልና በመናምን ተዋናዩ ይደገፋል። ተዋናዮቹ የተሻለ ነገር ሊያገኙ ይችላሉ። አንተም ብትሆን ለሚቀጥለው ስቴጅ የተሻለ ነገር ታገኛለህ። ግን አሁን እዚህ እንኳን አሁን ወደ 30 ምናምን ስቴት ስንዞር የቲኬት የፕሌን ቲኬቱ አለ፣ ሆቴል መያዝ አለ። እኔም ቤተሰቦቼ ጋር ሌሎችም ተዋናዮች እንዳጋጣሚ ቤት ኖሯቸው እየሰሩ ሆነ እንጂ ሆቴል ተቀምጦ ወይም የሆነ በየለቱ ሌላ ወጪ ኖሮ ቢሆን የትም እርምጃ መራመድ አይቻልም። አስቸጋሪ ነው ቲያትር መስራት። ግን ቲያትር ብዙ ሰዎችን ፊት ለፊት ትንፋሽ ለትንፋሽ ነው የምትሰራው። ትልቁ ስሜት እሱ ነው። በጣም ትልቁ ስሜት እሱ ነው። የሚያጓጓው የሚናፈቀውም ነገር እሱ ነው። ስለዚህ ከገንዘብ በበለጠ ብዙ ወዳጆች፣ ብዙ ተከታታዮች፣ ብዙ ተመልካች እና ብዙ ደግሞ ታገኛለህ። ማጠብቃቸው አስተያየቶችን ታገኛለህ። እግዚአብሔር ይመስገን ጥሩ ነው። አሪፍ ነበር። ሀብቱ ብዙ ነው። ሀብቱ ብዙ። ፍሬሽማንንና ስራዎችህን በተመለከተ ወደ ኋላ መለስ ብዬ እመጣለሁ። አንቆያለን ማለት ነው እንዴ? ተላቀቅን እንዴ? ብዙም ኢንተርቪው አልሰጠህም። አሪፍነቱ ላንተ እስከ ዛሬ እዚህ ሀገር በቆይታ እኛ እድለኞች ነን። እኔ ግን ከዛ ሁሉ ግን ማወቅ የምፈልገው ብዙ ጊዜ መነሻ ይኖራል አይደል? ለምሳሌ ወደ ኮሜዲ ስትመጣ ወደ ቲያትርም ወደ ምንድን ነው እስቲ ያነሳሳ? ምንድን ተዋናይ ለመሆን ስትጀምርስ በምን ጀመርክ? እንግዲህ መቼም አንዳንድ ጊዜ ልጅ ሆነ ያጥፍተህ የተቆነጠጥከው ቁንጥጫ ሁሌም ይከተልሃል አይደል? የሆነ ጊዜም እየከፍ እያልክ ስትመጣ ኃይለኛ አክስት ወይም ኃይለኛ አጎት ወይም ደግሞ ኃይለኛ ነገር ሲኖርህ የመጀመሪያ የተቆጣህን ነው ከዛ በኋላ ማታደግመው ያን ነገር ሁሌም የሚያይህ ይመስልሃል። ወይ ከትምህርት ቤት ሳትፎርፈል ትገኝ ትችላለህ። ሁሌም እንደዛ አይነት እና አሁን ነው ስከፍ እያልክም ስታስበው ያኔ እኮ እያልክ ታስበዋለህ። እኔ ያን መጀመሪያ አያቴ በጣም ብዙ ተረቶችን ትነግረኝ ነበር። ብዙ ተረቶችን ስትነግረኝ
ብዙዎቹን ደጋግማም ትነግረኛለች። ምክንያቱም እየነገረችኝ ስለምተኛ ማለት ነው። አንዱን ተረት ለመጨረስ ረጅም ጊዜ ሊፈጅብኝ ይችላል። ቶሎ ነው የምተኛ የነበረው። እንቅልፋም እንደነበርክ ሰምቻለሁ። እንዳዘለው አዎ ያን ልጅ ሆነ የተስበተኛ አሁን እነዛ ካራክተሮችን የመሳል ስል ነበረ በራሴ። ያው ስንዝሮን ሲባል ስንዝሮ፣ አውራጣት ሲባል አውራጣት የሆነ አለ አይደል ከጭራቆቹ በስተቀር ሌሎችን ለመሆን ትሞክራለህ፣ ትለማመደዋለህ። ኳስ እያየህም ይመጣብሃል የሆነ ነገሩ ምናምን። እነሱ ነገሮች እየመጡ ከዛ እናቴ መጽሐፍ ታነባለች እና መጽሐፎቹ ያው ከእንትን ላስታስቀምጣ አንተ ታነሳለህ። ከዛ ያው ጋይድ እየተደረክም የተወሰነች ነገር ትሞክራለህ ለማንበብ እና ታላላቅ ወንድሞቼ ስለነበሩ እነሱም የትንሽ የማንበብ እኔ ትምህርት ቤት ሳልገባ ፊደሎችን አውቅ ነበር። እዛ ያው እነሱ ያስተምሩኝ ስለነበረ ማለት ነው። ከዛ መጽሐፍ ወደ ማንበቡ አዘነብላለሁ። መጽሐፍ በጣም ነው ማነበው። ኤሌመንተሪ ጀምሮ ነው መጽሐፍ ማንበብ የጀመርኩት። አስታውሳለሁ መጀመሪያ ያነበብኩት መጽሐፍ ፓፒዮ እናቴ ፓፒዮ እፎይታ የሚባሉ መጽሐፎችን በጣም ተወዳቸዋለች። ተረት ነገር ናቸው። ትልቅ መጽሐፍ ነው ፓፒዮ። በጣም ትልቅ ፊልምም ሳይኖረው አይቀርም አለውም እንጂ እፎይታ የሚባል ሄንሪ ዱማስ የሚባል ሰውዬ የጻፈው ነው። ፈረንሳዊ ነው። እንደውም ጥቁር ነው። ጥቁር መሆኑን አስረስቶናል ነው ያሉት ከመጽሐፉ እንትን የተነሳ። አዎ በጣም እንግዲህ በፊት ያኔ አሁን ያው መቼም እንትኑ ተራሱ እነዛ መጽሐፎች ደግሞ የመግለጽን ሌላም ነገር የመፍጠርን የማሰብን ነገር ይፈጥራሉ። ከዛ በሰባተኛ ክፍል ሆነን ቅምሻ የሚባል በአማርኛ ክፍል ጊዜ 40 ደቂቃ በአማርኛ 40 ባለው በ40 ደቂቃ ውስጥ ቅምሻ የሚባል ፕሮግራም ይደረጋል። እኛ አስተማሪው ሁሉን ነገር ይዘቁና ቁጭ ነው የሚሉት። የክርክር የድራማ እና የግጥም ወይም መነባነብ የሚያቀርቡ አሉ። እኔ አስተባባሪ ነው መሆን ነው ብዙ ጊዜ። አንድ ጊዜ አንድ ልጅ የሆነ ድርሰት ጻፍኩኝ፣ የጉሊቷ እናቴ የሚል 7ኛ ክፍል ሆነ። አዎ እንግዲህ ድርሰት መሆኑን እኔ አሁን ነው ያወቅኩት። እንግዲህ እየገፋው ስመጣ ድርሰት መሆኑን ያው በትምህርት ቤት ድርሰት ምን ማለት እንደሆነ ትማራለህ፣ ግን መጽሐፍ እንዴት እንደሆነ የምትማረው አሁንም እንኳን ጽፋለሁ ማለት አትችልም። ገና ብዙ ነገር የሚቀር ነገር ስላለ ብዙ ነገሮች ይቀሩናል። ከዛ ጻፍኩኝና ታጠና አንድ አስቸጋሪ ልጅ አለ፣ አንድ ምስኪን ልጅ አለ። ያው ብዙ ጊዜ ካራክተሮች ላይ የሚገኘው አለ ከቤተሰብ ውስጥ አንድ አስቸጋሪ አንድ ምስኪን እና እንትናል እና እናትየው ጉሊት ይሸጣሉ። አንደኛው ልጅ ከሸጡት ላይ ገንዘብ እየሰርቃል፣ አንደኛው ደግሞ ተው እናታችን ፀሐይ እየበላት ገለበሌ ምናምን ነገር ይላል። ከዛ በኋላ እንደዛ ነው እና ልጅቷ አጠናች ምናምን። አርብ ደርሶ እኔ ከእናቴ ሰርቄ ነው የሄድኩትኝ። አሁን ሰርቄ ማለት አልነበረብኝም፣ ግን ሰርቄን ኮትሽን ውስጥ ያ እንትን እንጀራ የሚጋገርበትን ልብስ ነው ሰርቄ እንትን ይዤላት የሄድኩትኝ። እሱን ምናምን ይዤላት ሄድኩኝ ምናምን እንደስ አዎ የእናትየውን ገጸ ባህሪ ልትጫወት እሷ ልትጫወት ልጅቷ ሌላ ስለሆነ አስተባባሪ ነው። አጻፍኩኝ፣ አጠናን እንትናል። ከዛ ልጅቷ አልሰራም አለች፣ ፈራች አልሰራም ብላ። ከዛ እኔ ለእንትን ብዬ ሰራሁት ማለት ነው። እንደዚህ ተወለደ። ያኔ ጺም የለም እግዚአብሔር ይመስገን፣ ጺም የለም ምን የለም። ያን እንትን አልኩና እንትኑንም ስለማውቀው እንትን አለ። በጣም አደነቁኝ አስተማሪ፣ በጣም አደነቁኝ አስተማሪ። በቃ አሁን አልረሳውም ያን ድምጽ አንድ ላይ ያው እኔ እንደነገርኩ አያቴ በጣም እንትን እላለሁ፣ እናቴም በጣም በጣም ቀርባለሁ አያቴ ጋር በጣም እቀራረብ ነበር። ከዛ አያቴ በህይወት ሰዓት ስታልፍ ነው ከእናቴ ጋር እንግዲህ ያው ተደርገው እና እስከ ቅርብ ጊዜ ድረስ የመጨረሻ ልጅ ነበርኩ። ከዛ ነው ልጅ ሲመጡ ከፍ ያለው ደረጃ ወደ ላይ ከፍ ከቅርብ ጊዜ ድረስ የመጨረሻ ልጅ ነበርኩ። እና የዛን ጊዜ ከሰዎች የምናገረው ነገር ቀጥሎም እንድናገር እንደሚናፍቁ ማሰብ ጀመርኩ።
የዛን ጊዜ ግን ብዙ ጊዜ ውስጥ ያልቆየም እሱ ነገር። ከዛ 8ኛ ክፍል ምንም አልሰራው ማለት ይቻላል። እንዲሁ ግን በክፍል ውስጥ መቀለድ አለ። ከእንትኖች ትምህርቱን በሌላ መልኩ እንድትረዳው ለማድረግ አለ አይደለም እንደዚህ አይነት የትምህርት ቤት ነው የተማርኩት እኔ ኤሌመንተሪ የተማርኩትኝ አስፋውሰን ምስራቅ ጎ የሚባል ካሳንቺስ ነው። ሰፈር ምዛ ነበር ነው። እኔ ኡራኤል ነው ሰፈር። ኡራኤል ነው ተወልጄ ያደግኩትኝ። ኡራኤል ነው ተወልጄ ያደግኩትኝ። ያው ወደ አርቱ በደንብ ሲገባ ወደ ፒያሳ ነው አሁን ሌላ ሰፈሪ የሰፈሪ ያለው አገር ፍቅር አካባቢ ማለት ነው። ፒያሳ አገር ፍቅር ሳይሆን ሰራተኛ ሰፈር የሚባለው ገዳም ሰፈር በቃ ፒያሳ ዙሪያ ነው። ብዙ ሰው እንደውም እኔ አሁን የፒያሳ ልጅ ነው የምመስለው። አሁን መስያለሁ በደንብ እንጂ እኔ 4 ኪሎ ነበር ካራክተሮች የተሻለ የፒያሳ ልጅ መሆኑ የተሻለ የሆንኩት ስለሆነና ፒያሳ ነው አሁን ማን ሰው አሁን ፒያሳ ሲሄድም ፒያሳ አገኛለሁ። ቡና የምጠጣው ፒያሳ ነው። ጠዋት ተነስቼ የምሄደው ፒያሳ ነው። ለስራ የሚመቸኛል። ለስራ ለመንቀሳቀስ ይመቸኝ ነበር። ለነገሩ ብዙ ቦታዎች ላይ እንትን ለማለት ነበረ። 4 ኪሎ አባቴ ይሰራ ነበር። ፖሊስ ነው አባቴና 4 ኪሎ ዩኒቨርሲቲ ፖሊስ ከመውጣቱ በፊት አባቴ እዛ ይሰራ ነበር። እዛ በጣም ብዙ ወዳጆች ነበሩኝ፣ ጓደኞቼ እዛ አካባቢ የሚሰሩ የነበሩ የሚኒሊክ ሰፈር ልጆች ኦ6 ነው የሚባለው እና አንድ ወቅት የኦ6 ልጅ ነበርኩ ማለት ነው። ኦ6 ልጅ ነበርኩ ማለት ነው። ብዙ ወዳጆች አሉኝ። ከ5 ኪሎ የሚሰራ ነው፣ 6 ኪሎ የሚሰራ ነበር፣ አርት ስኩል ውስጥ ይሰራ ነበር እንደዚህ እና ትንሽ ከፍ ማለት ምን ማለት እንደሆነ እያወቅሁ ትምህርት ምን እንትን እንደሆነ አይነት ከወረቀት አካባቢ አልጠፋውም ማለት ነው። እንግዲህ እሷም ነገር ነች እንትን ያለችው ማለት ነው። ከዛ ሰውየው አደነቁኝ፣ በጣም አደነቁኝ። ያቺ ነገር ትመጣልብኛለች ማለት ነው። አንድ ቀን አንተን ብሔራዊ ቲያትር እንደ ትልልቅ ከዚህ ቀደም አስተማርኳቸው ልጆች አይሃለሁ አሉኝ። እኔ ብሔራዊ ቲያትርን አላውቀውም ነበር። ያንን ሲመኙልኝ የት ይሆን ብሔራዊ ቲያትር ነበር ማለት የት ይሆን ብሔራዊ ቲያትር። እኔ ከሰፈሬ ብሄድ ከኡራኤል ብሄድ የሚሄደው ባምቢስ የሚባል ማርኬት አለ፣ ትልቅ ነው። እዛ የሳይክል ውድድር ይካሄዳል። የሚሄደው ውስጡን አለች መንገድ በዛች እዛ እንዳጋጣሚ እሷ መንገድ ጣቢያ እንበለው ፖሊስ ጣቢያው ጋር የባለቤቴ ስም እዛ ዘመን ትምህርት ቤትም እንኳን አለ እዛ ጋር የአጼ ቴዎድሮስ ትምህርት ቤት አለ። ከዛ ኡራኤል መለስተኛ የሚባል ትምህርት ቤት አለ እንደዛ አለና ሃይ ስኩል የተማርኩት ምስራቅ አጠቃላይ ነው። ምስራቅ አጠቃላይ እና በጣም ነው ትምህርት ቤቶችን በጣም ነው የምወዳቸው። ያው ወደፊት የሆነ ነገር ማድረግ አለብኝ ለትምህርት ቤቴ በእውነት እና በታዛዥም ነኝ። በተፈለገው ጊዜ የሆነ ነገር ለመስራት ቢፈለግ ዝግጁ ነኝ ለማለት ነው። ግን ሚዲያ አካባቢ ሰርታል? እዛ ሚኒ ሚዲያ አካባቢ ሰርቼ አላውቅም። ሚኒ ሚዲያ አሁን እዛ ጊዜ ግጥም የሚያነቡ አሉ። ግጥም የሚያነቡ የአመት በዓል ወጎች የሚያቀርቡ ነበሩ የዛን ጊዜ ማለት ነው። እንዳልኩ ያን አንድ ነገር ጽፎ ወደ ከፍ ወዳለው ቦታ ለማቅረብ ሀሳቡ የሚመጣው ከሆነ ስታይ ነው። እንደዚህ አሁን የትምህርት ቤት ልጅቷ አልሰራም ስትል 40 ደቂቃ ነች ያለችው። እንዴት ይሄን ሁሉ አጥርተን እኔ ከማሰሻ ምን ይዤ መጥቼ ከእናቴ ሰርቄ እንዴት ይሆናል ምናምን ስል ዘውዱ የሚባል ጓደኛ ነበር ነው አንተ ለምን አትለብሰው ማትሰራው ምናምን ነገር አለ። አረባክ ምናምን ነገር አለና ታሪኩ የሚባለው ልጅ ነበረ ጓደኛችን። እሱ ደግሞ ምስኪኑን የሚሰራው ያኛው ድርዬውን የሚሰራው እናቱን ሰራ ማለት ነው። በጣም ተደረገ። እንደውም ዘውዱ በጣም ጎበዝ ነው፣ ሲቀልድ ሁሉ በጣም ጎበዝ ነው። ለክፍል ውስጥ ምናምን ይቀልዳል በጣም እና ያቺ ስሜት እንትን እያለች ውስጥ እያደረገች መጣችና ከዛ የሃይ ስኩል ገባሁኝ። ሃይ ስኩል ስገባ ወደ አባቴ የሚሰራበት ቦታ ሄድ ነበር። በምክንያት ሄድ ነበር፣ አንድ ምክንያት ነበረኝና እዛ ሲሄድ ዩኒቲ የቲያትር ቡድን ማስታወቂያ አውጥቷል። ዩኒቲ የቲያትር ቡድን ማለት የእነ ቴዎድሮስ ለገሰ፣ እነ ተሻለ ወርቁ፣ እነ ደምሴ በየነ፣ እነ ወደቻሳ፣ እነ ማስረሻ ገብረ ማርያም የልብሳት የሚባል በኢንተርፕራይዝ ደረጃ ረጅም ጊዜ የቆየው ቲያትር የነበረው የነሱ ነው።
በኢንተርፕራይዝ በግል ድርሰት ገብቶ ማለት ነው። በቲያትር ቤቱ ነው ፕሮዲዩስ ያደረገው፣ ግን በእነሱ በግል ድርሰት መጥቶ ማለት ነው። ተጠንቶ መጥቶ እዛ የታየ ማለት ነው። ሀገር ፍቅር ነው። አዎ ኦኬ። በግል ነው ተጽፎ የመጣው ማለት ነው። የቴዎድሮስ ለገሰ ድርሰትና እሱና ተሻለ ወርቁ ነው ያዘጋጁት የነበረው። የዛ ቡድን አውጥቶ ነበረ ማስታወቂያ ማለት ነው። እና እዛ ተወዳደርኩኝ። የተወዳደርኩትኝ ግን 8ኛ ክፍል ሆኜ ነው። እና ሚኒስትሪ ወጥቼ ነበር የዛን ጊዜ። ከዛ ከ9ኛ ክፍል በላይ ነው የሚለው ያወጡት። እና እኔ ተመዘገብኩ 9ኛ ክፍል ብዬ ማለት ነው። ምክንያቱም ማለፍ አለብኝ ማለፍ አለብኝ አልፋለሁ መቼም ብዬ ተመዘገብኩኝ። ከዛ ተቀበሉን። 68 ምናምን ሰው ነው የተቀበሉት የዛን ጊዜ ማለት ነው። ነው ያው በመሃል ሳይመችም የተወሰነ ሰው ከተመዘገቡት ብዙዎቹ ወደ እንትኑ አልቀረቡም ይመስለኛል። ያው አይሆንም፣ አንዳንዴ እኮ አይሆንም። ከዛ በኋላ ተቀበሉና ተሻለ ለካ እኛ ሰፈር ነበረ። ከዛ ሜዳ እንደ ኳስ ጫውታ አየና እዚህ ሰፈር እንደ ምናምን ነገር አለኝ። አዎ ሰፈር ምናምንና በቃ እሺ ምናምን ነገር አለኝ። ለነው እንግዲህ እድሜን አወቀው ይሆን አላወቀው ጭንቅላይ አላወቀው ደግሞ 21 አመት ብዬ ነው የተመዘገብኩት። ያኔ 16 አመቴ ነው ምናምን ነበር። ግን አስተማማኝ ነው። አዎ ያው እንትን የለም ምናምን የለም በቃ እንትን ይላል። በይቅርታ ምሽት የሚባል ቲያትር ሰራውኝ። ከዛ 2 አመት በኋላ ነው 3 አመት በኋላ 2 አመት በኋላ ማለት ነው። እና ጺም እቺን ለማሳደግ በቃ ያላደረኩት ነገር አልነበረምና እንደዚህ ለማለት በቃ ያው ካራክተር አለ አይደለ እንደዛ ለማለት ትንሽ ቸኮልክ። አዎ ትንሽ ቸኮላለ። ካራክተሩ የኮሌጅ ተማሪ 2ኛ አመት ሳይኮሎጂ ተማሪ ሆኖ ነው የሚሰራው ካራክተሩ የነበረው ማለት ነው። እንግዲህ ሃይ ስኩል ተማሪ ሆነ የ2ኛ አመት የኮሌጅ ተማሪ ምናምን እዛ አካባቢ ነው ስለምን ትንሽ አልከበደኝም ነበር ያንን ለመስራት። በይቅርታ ምሽት ማዘጋጃ ቤት ታይቷል ወደ 6 ወር አካባቢ እና በኢትዮጵያ በሰሜን ክፍል ወደ 8-10 አካባቢ ስቴጅ ሄጃለሁ። ትምህርት የዛን ጊዜ ትምህርት በትምህርት እንዴት ቅዳሜና እሑድ ነው ዩዥሊ የሚሰራው፣ ግን በእንትን ነው እንደ ከትምህርቱ እኔ 10ኛ ክፍል ነው የጨረስኩት ትምህርት። የዚህኛው አዲሱ ትምህርት ትልቅ ነው ጥሩ ነው ያለው። በብላክቦርድ ነው እንዴ በብላክቦርድ ነው ማትሪክ። እኛ የመጨረሻዎቹ ነበር ማለት ኦኬ። ያው መጨረሻችን ተቀላቅለን ከተላችን ነው። እዛ ጊዜ ነው እና ወደ አርቱ ቶሎ ስላልኩኝ ወደ እንትን ስላልኩ በቃ እዚህኛው ላይ ትኩረት አድርጌ ወደ እንትኑ ማለት ወደ ሌላው ነገር ላይ አልኩኝ። ስለዚህ መጀመሪያ ፕሮፌሽናል ተጋራው ከሱ ጋር ሆኜ ከዛ እኔው ደቻሳ ያልኩ ከነሱ ጋር አንደኛው የነበረው ልጅ ደራሲና አዘጋጅ ነው። እኔ ብዙ ፊልሞች ጽፈዋል፣ ብዙ ነገሮች የሰራ ነው። ማንም ሰው ያውቃል። ትልቅ ሰው ነው በጣም። የ11ኛው ሰዓት ምናምን የጻፈው ማለት ነው። ብዙ ነገር ክስተት ምናምን ጽፏል። ትልልቅ ፊልሞች ናቸው። በጣም እና እሱን ቱር ያደረኩት የዛን ጊዜ ነው። በዛን ጊዜ ነው ቱር ያደረኩት ወደ 10 ምናምን ከተሞች። ብርቅ ነበረ የዛን ጊዜ 1000 2000 ብር ምናምን ያገኘሁት ማለት ነው። በጣም የሚገርም ነው። በጣም ብዙ 2000 ምናምን ብር ስታገኝ ያለ እድሜ ሁሉ አንዳንዴ በጣም ያስቀው አንዴ ያው ብር ምን ካስታገ ምን እንደምታረጋ አታውቀውና የወንኩትን ነገር ማለት ነው። ያ መቀሌ ነው ያለ ነው። ያኔ ልጅ ነኝ። ማንም ከኛ ሰፈር መቀሌ ሄዶ አያውቅም። እኔ ነኝ መቀሌ ሄድኩትኝ በዛ እድሜ። ሪፖርተር እንግሊዘኛውን ጋዜጣ ከዛው እሺ እንዴ እና በጣም ነው የገረመኝ ማለት ነው። ማንም ሰው የሚያውቀው አይመስለኝም የነበረው ማለት ነው። መቀሌን ማንም ሰው የሚያውቀው አይመስለኝም። ያው በዛን ጊዜ ማለት ነው ከኔ ከትምህርት ቤትን ከምንም በዛ እንትንም ሩቅ ነው የምትሄደው ምናምን እንደ አንድ እንትን ነው የምትሄደውና
ሪፖርተር ጋዜጣን ከዛ እንግሊዘኛው እና ልክ ጓደኞቼ ለቅ የሆነ ሰው ረስቶት ወይ ከሆቴል ያገኘሁት ነው የመሰላቸውላ በጣም ያስቀኝ ፓርት እሱ ነው። አሁን ምን ማነው ሰው አያውቅም የምታደርገው ሲጠፋ ጋዜጣ ዘባላ ያገኘው ስላለ ያን ጋዜጣ ገዛው ማለት ነው። እና በጣም የሚያንተው አንደኛ ነገር ይሄ ነው። ከዛ በኋላ ነው እንግዲህ ከነ ተሻለ ጋር ከነ ቤቢ ጋር እዛ እንትን ለማለት ሞከርን። ከዛ ደረጀ ፍቅሩ የስሬት ደራሲ እሱ ጋር መሄድ ነበረ። ከትምህርት ቤት ሲሄድ ጧት ትምህርት ቤት ሄድና ከዛ በምሳ ሰዓት በዛው ነው የሚሄደው ወደ ዩኒቲ ቡድን ማለት ነው። በዛ በኢትዮጵያ 8 ሰዓት እዛ ይከፈታል። ከ8 ሰዓት እስከ 11 ሰዓት ድረስ እዛ ነው የምትሆነው። ከ11 ሰዓት በኋላ ደግሞ እስከ ማታ 2 ሰዓት ድረስ እዛ ደግሞ ጣሊያን ሰፈር አለ። አይ እንግዲህ ስንት ሰፈር እንደረገጥ ተመልከት እንግዲህ። እና ያው የመኖሪያ ፍቃድ ቢኖረው እንዳለኝ አስቡ። ጣሊያን ሰፈር ደግሞ እዛ 07 አዳራሽ እዛም ብዙ ወዳጆች አሉኝ፣ ብዙ ጓደኞች ነበሩኝ አሉኝ። እና በጣም አሪፍ ጊዜ ነበር በእውነት። እና እዛ ሰይጄ ከዛ በኋላ ነው ወደ ቤት የሚሄደው ማለት ነው። ከትምህርት ቤት ሄዳለሁ፣ ዩኒቲ ይቆያለሁ። ከዛ በኋላ አልፋ 2000 ነበር የኛው ደሬ እዛ ሄዳለሁ። ከዛ በኋላ ወደ ቤት ሄዳለሁ ማለት ነው። ከዛ የራስ ጽሁፍ ከዛ በኋላ በዛ ጊዜ አብሶ ዩኒቲ በሚሄድበት ሰዓት ረጅም ጊዜ አነብ ነበረ። ረጅም ጊዜ ወደ ትምህርት ቤትም ሲሄድ መጽሐፎችን ይይዝ ነበረ። እኔ እኛ ቤት ፊት ለፊት አንድ ሰው ቤት አንድ መደርደሪያ ሙሉ መጽሐፍ አንብቤያለሁ። አማርኛ ናቸው። አማርኛ መጽሐፎች በምን እንዳነበብኩት ታውቃለህ? ቤት እየወለወልኩ ነው። አንድ ቤት ሰውለውል አንድ መጽሐፍ ይሰጥኛል ማለት ነው። አዎ ጋሽ ዳንኤል በጣም ማንበብ በጣም እንደምወድ ስላወቁ ያው ስትወለውል መጽሐፍም ከዛ ቴሌቪዥን ማየት ትችላለህ። ከዛም ምግብም ይሰጣል፣ መጽሐፍና ጥልፍልፍና አምሳል ምናምን በጣም ብዙ መጽሐፎችን አንብቤያለሁ። ብዙ መጽሐፎችም አሉኝ ቤት አብሶ እነዛ በእንትን የሰራቸው መጽሐፎች በጣም ወዳቸዋለሁ። ሰርቼ ያነበብኳቸው መጽሐፎች በጣም ወዳቸዋለሁ። ተመልካቾቻችን ምክንያቱም ብሬክ እንስጥና አሪፍ ስራ ያንተን እንጋብዛለን። ተመልካቾች እንመለሳለን። ቆይታችን እያደረግን ያለነው ከኮሜዲያን፣ ከደራሲ፣ ከዳይሬክተር፣ ከፕሮዲውሰር በጣም ብዙ ነው ነፃነት ወርቅነህ ጋር ነው። እንመለሳለን። እንግዲህ ተመልካቾቻችን ተመልሰናል። ነፂ ወይ ወጣት ነፃነት አለ ፍሬሽማን ብለን ያቆምከው ፍሬሽማን ተጻፈ። ፍሬሽማን 10 ቀበሌ አዳራሽ ውስጥ ሆኜ ነው የጻፍኩት ፍሬሽማን። እኔ ግን ይሄ ይቅርታና አሁን 10 ቀበሌ ምናምን አለ እንዴ ይባላል? አሁን ይኖራል ያው 40 ወይ 7 በክፍለ ከተማው ነው ቢሆን በተለምዶ አለ። በተለምዶ አሁን ለምሳሌ አጂፕ ማዞሪያ የሚባል አለ። አጂፕ ከወጣ ቆይቷል። ሌላ ሆኗል አሁን ማደያው ማለት ነው። ኖክም ሆኗል ሊሆን ይችላል። ግን አጂፕ የሚባል አለ እንትን አሁን እኔ የት ነው ቀበሌ ከፍተኛ 15 ቀበሌ 36 ነው ማለት ነው። ተቀይሯል አዲሱ 04 ምናምን ነው የምትለው አሉ ብዙ መገናኛ ምናምን አለ አይደል? መገናኛ እንትን አስመራ መንገድ ትላለህ። ኃይሌ ገብረስላሴ ጎዳና አስመራ መንገድ ይላል። ማሳለጫ ሁሉ አለ። ስለዚህ በልምድ በተለምዶ እንትን ይላል። 10 ቀበሌ አዳራሽ ውስጥ ነው የጻፍኩትኝ። የዛን ጊዜ የመጨረሻው ኃጢአት የሚል የቢኒያም አለባቸው አንድ ድርሰት ነበረ እንዳዘጋጅ ተልኬ ከደረጀ ከአልፋን የላከኝ እነሱ አንድ ክሩ ነበረ እዛ እና እነሱ ጋር እንዳዘጋጅ ተልኬ ልጆች ተመርጠው አዘጋጅ ነበረ ያንን ማለት ነው። እና በአዳራሹ ከሰዓት ላይ ያው የልምምድ ጊዜ ማክሰኞ ሮብ ይሆንና እዛን ጊዜ ነው መጽሐፍ የነበረው። ባዶ አዳራሽ ነበር እና እዛን ጊዜ
አንድ የዛ አካባቢ ትንሽ አቁሜ ወጥቼ ኳስ ተጫዋች ወይ ምናምን እንትን ብዬ ነው መጣ መጫወተው ማለት ነው። እዛ ልጽፈው የነበረው ለዛም ነው ፈን የሆነው ማለት ነው። በጣም ፈሪ የሆነው ፈታ ላለው የነበረው ፈታ እያልኩ ነው የጻፍኩትና ወዲያው ማነበላቸው አሉ። አሁን ፍሬሽማን ላይ ፍሩት መላክ የሚባል ጓደኛ አለኝ የኔስሬ ጓደኛ ይላል። ፍሩትን አግኝታት ነበር። እነዚህ ሁሌ ማነበላቸው ነበር ፍሬሽማንን ማለት ነው። አንደኛው ትይንት አንድ ሲንስ ጨምሮ ነው አነበላቸው። ሳስ ኮምፒውተር የሚባል ነበርና ወዳጆቻችን ናቸው እነሱ ጓደኞቼ ነበሩና እነሱ እዚህ ላይ አሉ። እነሱ ሪልስ ናቸው ስማቸው ማለት ነው። ሰዎቹ ሪል ናቸው ብር እና እሱ ፍሬሽማን ተጻፈ። ከፍሬሽማን በርግጥ ቀድሞ የመጨረሻው ኃጢአት ታይ ወጥቶ ነበረ በሀገር ፍቅር ቲያትር ቤት ታይቷል። እና ዳይሬክተር ሆኜ ተዋናይ ሆኜ ነው እንትን ያለው። ፕሮዲዩስ አደረገው ጆኒ የሚባል ልጅ ነበር። ያው በአዲ ፕሮሞሽን ነበር የወጣው ፍሬሽማን በአዳነች ወልደ ገብርኤል ማለት አለብኝ ዛሬ ይሄን የሚከታተል አዲ ስል ማነው እንዳይል አዳነች ወልደ ገብርኤል በጣም አዲን ማመስገን ማቆም ያልፈልግም መቼም በጣም እግዚአብሔር ያክብራት። በጣም ትልቅ ሰው ናት። በሷ ነው እንትን ያለ በሷ ድርጅት ነበር ፕሮዲዩስ አድርገን ያወጣ ነው። ብዙ አልቆየም። ያዩት ሰዎች ወደውታል በጣም። ምናልባት ወደፊት እንሰራው ይሆናል። ያው እንትን ሲኖረን እንሰራው ይሆናል። ግን የዛን ጊዜ ያው ዳይሬክቲንግ ምን ማለት እንደሆነ አወቅኩኝ በደንብ። ስለ አንዳንድ ነገሮች አውቄያለሁ። እና ከዛ ፍሬሽማን ተጠና። ፍሬሽማን ከቻለ ፍሬሽማን ምንድነው? ምንም ቲያትር እንትን ባልነበረበት ይሄ ብዙ ባልነበረበት ፊልም ብቻ ወደ ፊልም ላይ ነበረ ብዙ ነገሮች የሚካሄዱት የነበረውና ቲያትር ቤቶች በእያንዳንዱ ቲያትር ቤቶች ወይ ሁለት ወይ አንድ ቲያትር ነው የሚኖር የነበረው። የዛን ጊዜ ቲያትር ስንለማመድ ሀገር ፍቅር መንበረ ታደሰ የስራ አስኪያጅ በጣም የምትመሰገን ሰው ነች። በእውነት በጣም ጥሩ ሰው ነች። ፈቅዳለን ስንለማመድ ነበርና እንደውም ቲያትር ለመለማመድ ፈልጌ ነበር ስላት እና ተለማምደ የት ልታሳየው ነው አለች። ያው እዚሁ ነው ሌላ ቦታ መውሰድ አትችልም ብላ ቀልዳብኛለችና አረ ብላም ብዬ ነው። ከዛ ተለማመድ እንደው ቤቢ ሳምሶን ታደሰ ቤቢ ነዚህ እያሾፍክ ነው እንዴ ብሎኛል። ቲያትር ስንለማመድ በዛ ጊዜ ቲያትር ለመስራት መሞከር እንትን ነበርና ግን ሰራ ነውና ወጣ። ያኔ ቀን አስመርጣው ነው ያቀል ፍቅሮች የፈለጋችሁትን ቀን ውሰዱ ብለው ነው ተሻሜል ለማ ያልነበርምና ወጣ። አሁን ቲያትር ቤቶች ሙሉ ናቸው። ከዛ ጊዜ ጀምሮ ቲያትር ቤት ሙሉ ነው። ቲያትሮች በቀን በሳምንት 8 ቲያትር የሚታይበት ሆነ። ቅዳሜ 8 ሰዓት፣ ማታ 12 ሰዓት፣ እሁድ እንደዛ እየታየ ሆነ ማለት ነው። ከዛን ጊዜ ጀምሮ ጥሩ ሆነ ማለት ነው። እኛ በከፈትከው እኔ ሳልሆን ተመልካቹ መጣ። ተመልካቹ ነው የሚከፍተው። እኛማ ምን መቃት አለን? የሚያይ ሰው ነው እኮ አርትን የሚያሳድገው የሚመለከተው ሰው ነው። የሚሰራው ሰው መቅደም ነው ያለበት። እየቀደምን መጎተት ነው ያለብን። ሰው የተሻለ ነገር ሲሰራ ይመጣል ሁሉ ጊዜ። አንዴም ጅማ እየሰራን እንግዲህ ሰፊ አዳራሽ ነው የነበረውና እንትን ተገንብቶ እየተሰራ በቃ ስለ ኑሯቸው እየተወራ ሲነሪ ወደቀ ማለት ነው እንዳለ እንዴ ሰው በጣም ነው የሳቀው እና ከተነ ይባዛል በቃ በጣም ነው እንትን ያሉና ወደቀና ይበለቱ ያው እንትን ትላለ እና እንደዚህ ይዘውት ምናምን ነው የጨረስነው። እንደውም ጓደኞቻችን ምናምን እንደዚህ ይዘውት ነው የጨረስነው ማለት ነው። አንዷ ጣውላ እንደዚህ ከፍ ካለች እንትን ላይ ሌላውን እንዱሉ እንደዚህ ነው የምታነሳውና ወደፊት እንትን እንዲያዘነበል ያደርገዋል ረጅም ስለነበረ ማለት ነው። እና ያ ሳቅ ያጓጓልና ሁሌ ሲነሪውን እንጣል እንዴ ሁሌ ሲነሪ ጣሉ እንደዚህ ቦታ ላይ ያለ ነበር
እንደዚህ አይነት ነገሮች ያጋጥማሉ እና ይሄን እየሰራህ ምናልባት 3 ጊዜ የሰራበት አጋጣሚ ነበር በቀን ውስጥ? ምክንያቱም ከባድ ነው ያንተ እኔ 2 ያይቻለሁ እዚህ ሀገር እንደውም ኦልሞስት ብዙውን አንተ ነው የምትጫወተውና ይደክማል በተከታታይ ቅጥልጥል ነገር ነው። አዎ እሱ ልክ ነው ይከብዳል። ብዙ ውሃ ትጠጣለህ እግዚአብሔር ይመስገን 1-2 ሊትር ውሃ ጠጥተህ ነው የምትጨርሰው። ምንድነው ወደ ክፍለ ሀገር ሲኬድ አንዳንድ ቦታዎች ላይ አሁን ለምሳሌ አዳማ ሄደን 10 ሰዓት ላይ ሰራን 10 ሰዓት በኢትዮጵያ ነው 10 ሰዓት ሰራንና 10 ሰዓቱ እንዳለቀ ከዛ በኋላ የ12 ሰዓት ሰራን ማለት ነው። 12 ሰዓት ከሰራን በኋላ ዩኒቨርሲቲ ማለት ነበርን ማለት ነው። ዩኒቨርሲቲ ሰራን ሲናሪያችንን ይዘን እራት ፍለጋ 3 ያርለም 4 ነው የተሰራው ማለት ነው። እራት ፍለጋ ትወጣለህ ሁሌ ክፍለ ሀገር ስትሄድ እንደዛ ነው። አንዳንዴ ምግብ አስቀድሞ ይያዛል እንትን ይላል። ግን አንዳንዴ ደግሞ እንደደረስክ ወደ ቅስቀሳ ከዛ በኋላ ወደ እንትን ወደ ምናምን ይባልና ስራው ይደርሳል። ወደ ስራው ይባልና ስራ ተሄድክ በኋላ ነው እንትን ሂድ ምናምን እንዳትል ያው አስቸጋሪ ስለሚሆን ደግሞ ሁሉም የሚፈልገውን ነገር እንትን አትልምና ደግሞ ያው የቀዘቀዘ ከዛ ድካም በኋላ የቀዘቀዘ ነገር እንዳይበላ ምናምን በሚል እንትን ይከፈታል ምግብ ቤቶች ይከፈታሉ ምናምን ስለሚባል ትዘናጋና ትሄዳለህ። ግን ላታገኝም ትችላለህ። ብቻ ሽሮ ቢሆን ትላለህ። እንደው ሽሮም ቢሆን አንድ ሰው ከፍተው ሁሉ ምግብ ሰርተው የሚሰጡን ሰዎች አሉ ምግብ ቤት እና ይመሻል። አንዳንድ ጊዜ ሲመሽ ያው መቼም ይዘጋል ምግብ ቤቶች ይዘጋሉና ብዙ ነገር አለ። ስለዚህ ፍሬሽማንን መጀመሪያ ስንጀምር ዋሲውን በላይ ሜሮን ጌትነት ፍሬዮታ አሰፋ እኔ ነጻነት ወርቅነህ ነው የጀመርነው ማለት ነው። ያንን ሲጀምር ፍሬ እርጉዝ ነበረች። የ9 ወር እርጉዝ ነበረች ፍሬ የእውነት እርጉዝ ነበረች እና እሷ ቤት ስናጠና ምን ከፍተው ነገር ሆኖ እሷ ጋር ስናጠና የልጁ እግር እናየው ነበር እንደዚህ ማለት ነው። ቀርቦ በጣም እንደዚህ በጣም ቀርቦ ነበር ማለት ነው እና እሷ ያው ለምደዋለች ብዙ ጊዜ እንትን ብሏል እና ምናምን እያልን ነው እና በቃ አድረን ነው የሰራነው እዛ እሷ ቤት አድረን ነው ያጠናን ረንስሩ እየሰራን ያደርነውና ተከፈተ ቲያትሩ ተከፈተ። የዛን ጊዜ በጣም ጥሩ ነገር ነው የነበረው። በጣም ደስ ይላል። ፍሬሽማን እና የሚዲያም ሰዎች ነበሩ፣ የሬዲዮ የቴሌቪዥን ኢትዮጵያ ቴሌቪዥን ያው ኢትዮጵያ ቴሌቪዥን በጣም ባለውለታችን ነው በእውነት የሚዲያ ከቨር የዜና ከቨር ምናምን በመስጠት ያው ብዙ ነገር ታገኛለህ። ከዛ ነጻነት ወደ ፊልም ቆይ እዚህ ጋር ማረሳ ነገር ምን መሰለህ ፍሬ ከፍሬ አሁን እንትኖቹን ቀያሪ የመጣው ፍሬ ወለደችና ውብ አለም አለባቸው የምትባል ልጅ መጣች። ውቤ እንትን የዳና ላይ ምናምን ሳይልባለች ውብ አለም መጣች እና ፍሬ እርጉዝ ነበረች ብያለሁ። ከሁለት ሾው በኋላ ወለደች እና ከፍሬሽማን የመጀመሪያ ኮሜንት ስንሰበስብ አንድ ሰው የፍሬ ቲያትሩ ቆንጆ ነው ያው ሲቆይ ይስተካከላል ይዳብራል የፍሬ እርግዝና የውሸት መሆኑ ያስታውቃል እና ስትሮጥ ጠረጴዛ ስትዘል ምናምን ፌክ እንደሆነ ያስታውቃል እና ምን አሉ ማለት አይ ፍሬ እኮ ወለደች አረባከ ምናምን ነገር እንዴት ነው ታዲያ እንደዛ ስትንቀሳቀስ የነበረው ማለት ተጀመረ። በጣም ስለተንቀሳቀሰች የእንትን መሰለ የፌክ መሰለ ማለት ነው። አንዳና እውነት በጣም እንትን ሲባል አለማመን አለ ማለት ነው። እንደዛ ሆነ። ከዛ ውብ አለም ተቀየረች። ከዛ ሜሪ ቢዚ የሆነች መጣች። አንዴ ወደ አሜሪካ መጣች። ከዛ ቤቴሌም ደምሴ ሰራሽ። ቤቴሌም ደምሴ ኤፍቢአይ ላይ ያለች ልጅ ማለት ነው። የሳያት ደምሴ እህት ማለት ነው። የሳያት ደምሴ እህት እና ሁሉንም እንግዲህ ሁሉንም ይመሰገናሉ። ከዛ ቤቴሌም ደምሴ ከዛ ቤቲ ሳይመቻት ሲቀር ደግሞ
ገሊላ ርዕሶም መጣች ገሊላ መጣች ዋሴ አንድ መጽሐፉን ሲያስመርቅ በብሔራዊ ቲያትር እሱ መጽሐፍ ሲያስመርቅ ከቀኛ ገንጋ ሲገጣጠም ግርማ ታደሰ ሸፈነ የዋሴን ማለት ነው ከዛ በኋላ ወደዚህ ሲመጣ ፍሬሽማን መሰረት መብራቴ ቤተልሔም ደምሴ ትግስት ንጋቱ መጀመሪያ አዎ እኔ ብቻ ነኝ ያልተቀየርኩት አንተማ ከተቀየርክ አዎ እና ብሌን ማሞ ጆዲት መንግስቱ በስማም የረሳሁት ሰው እንዳይኖር ብቻ እዚህ ዮዲት አሁን ዮዲት ትላንትና ብሌን ሰላም ነበር ሰላም ተስፋዬ ማን ይሆን ሌላ የተረሳ ሰው ካለና በጣም ከረሳው ይቅርታ እና በጣም ብዙ ተዋናዮች ወደ ሳምራዊት ካናዳ እና ኤድመንተን ተሰራቸው ሳምራዊት የምትባለች ተጫውታለች ሳምራዊት አያኖ የምትባለች ተጫውታለች የሚገርም ነገር ሰላም ተስፋዬ የመጀመሪያው ነው ፍሬሽ ቲያትር ፊልም ላይ ነው የምናውቃት እሷን ያው ሜሮን ጌትነት የመጀመሪያው ነው አንተ ላይ ጆዲት መንግስቱ የመጀመሪያው ነው እና እኔ ከአዳዲስ ሰዎች ጋር መስራት በርግጥ ደስ ይለኛል እነዚህ አዲስ ልጆች አይደሉም በርግጥ ኤፍቢአይን ሰራ አዲስ ልጅ ነች ሰራውት አዲስ ነች በጣም ብዙ ሰው ደስ ብሎት ወዷታል ብዙ ሰው አክቲንጓ ደስ ይላል ላይፍ ነው ሪል ነው ምናምን ነገር ይላል የመጀመሪያዋ ነው የመጀመሪያ ሰው ጋር ሲሰራ ትንሽ ልፋት አለው ግን የሚያረካ ነው የሚሆነው ከዛ እና ከታች የሚመጣው ደግሞ በጣም ደስ ይላል ከታች የሚመጣ ነገር በጣም ኃይለኛ ነው በጣም ያው ፊልሙ ላይ ስትሄድ አይከብድም ወይ ከቲያትር እንደውም ቲያትር በደንብ እንትን ካልክ ይቀላል ሽፍት ለማድረግ ቲያትር ስታር ታሪክ ታውቃለህ ቲያትር ለመስራት የሚያስፈልገው ድርሰት ተዋናይና ተመልካች ነው የሚባል ተመልካች ከሌለ አንተ ፊልምን ለሰባት ሰው ልታሳይ ትችላለህ ለአንድ ሰው ማሳየት ትችላለህ ከፍተህ ዲቪዲ ሲያልቅ አውጥተህ ትሄዳለህ ምንም ችግር የለውም ግን ለስምንት ሰው የሚተውንበት ቲያትር ለአንድ ሰው ማሳየት ወይም ለሁለት ሰው ማሳየት ለማስገምገም ካልሆነ በስተቀር በጣም አስቸጋሪ ነው እና ምን ማለት እንደምትፈልግ ታውቃለህ ፊልም ላይ ወደ ፊልሙ ስትመጣ የበዛ ጩኸት ወይም የበዛ መወራጨቶች ሊኖሩ ይችላሉ የኮንቲኒቲ ችግሮች ይኖራሉ ከቲያትር ወደዚህ ስትመጣ ኮንቲኒቲ ሪአክሽኖቹን እንትን ያለ ማለት ነገር ፊልም ላይ ኮንቲኒቲ በጣም ወሳኝነት ስላለው እንደገና ድምጽ ጮክ ብሎ ከማውራት ዲስቶርሽን ይኖራል ቴክኒካዊ ነገሮች ይኖራሉ እንጂ ካሜራውን ማስተካከል ይከብዳል እንጂ ያን ሰው ማስተካከል በጣም ቀላል ግን ቴክኒካል ላይ እንግዲህ መቼስ ፊልም ላይ ስላለህ እናውራው አድጓል እንደ ኢትዮጵያ ፊልም እንዴት ነው እምልህ ኤዲቲንግ ላይ አሁን ኤዲቲንግ ላይ እንደምታየው አሁን ብዙ ሰው ፌስቡክ ላይ የተለያየ ነገር እየገጣጠመ የሆነ ነገር ይሰራል ስለዚህ ኤዲቲንግ ላይ ማንም ሰው አሪፍ ሆኗል ማለት ነው ማጠብቀው ነገር ሁሉ እየገጣጠመ እንደዚህ ሆነ እየተባለ ያው የውሸትም ነገር ይጻፋሉ እንደዛ እየተደረጉ ይጻፋሉ ቴክኒካዊ ነገሮቹ በርግጥም ያደጉ ሊሆን ይችላል ያድጋሉ ማደግም አለባቸው ካሜራዎች መድፈር ተጀምሯል ውድ ካሜራዎች አሉ ካሜራማኖቹ ይከታተላሉ ይመስለኛል እነሱን ነገሮች ታያለ በጣም በእንትልሹ ክሊፖች ላይ እንኳን ስታይ ብዙ ቴክኒኮችን ታያለ በዘፈን ክሊፖች ላይ እንኳን ስታይ በጣም ጥሩ ለውጥ አለ ነው ለውጦች አሉ የሚጠበቀውን ያክል ነው ወይ የሚለው ነው የሚጠበቀውን ያክል ነው ወይ ለውጡስ እንዲፈጥሮ እዛ ላይ መውጣት ነበረበት ወይ ከታች መሰረቱን እየጠራ ነው ወይ የመጣው የሚለው ወደፊት ደግሞ እነዚህ እንትሎች የሚሉ ነገሮች ናቸው በጣም አሪፍ ስለ ቤተሰብ ስናወራ ደግሞ ሄዋን አይ አንዱን የጠየቅከው አለ አንተ ማን እንደሆነ ትናገራለህ ሄዋን ለምን እንደሞተች ታውቃለህ ያልከው ማን
ይኸውልህ ከልጄ ጋር ያወራን እናቴ ከባለቤቴ እናት ጋር በስልክ እናወራለን። እዚህ ማለት ነው ኢትዮጵያ ነው ያሉት እሳቸው እና እኔ ያው የአንተ እናትስ ምናምን አለኝ። እኔ እናት ሞታለች። ኦ ሶሪ። አባትስ? አባቴ ሞቷል። ኦ ሶሪ ምናምን አለኝ። ለምንድን ነው የሞቱት? አይ በቃ ታሞ ነው የሞቱት አልኩት። ዋው። ከዛ ለምንድን ነው ሰው የሚሞተው አለኝ። ስንት ዓመቱ ነው? 8 ዓመቱ ደረሰ። 8 ወደ 9 እየሄደ ነው። 8 ላይ ነው እንግዲህ ፍሬሽማን ነው። አዎ እንግዲህ አይገርምም? ግን እኔ እኮ ዋናውን እኮ ይዣለሁ እኮ እና ሞት እንዴት ነው ለምንድን ነው የሚሞተው ሰው አለኝ። ከዛ እኔ ላስረዳው ሞከርኩና መጀመሪያ አዳምና ሔዋን ኢቫ ነው የምትባለው እዚህ ሔዋን ኢቫ እግዚአብሔር ከፈጠራቸው በኋላ ሁሉም ፈቀደላቸው። ይሄን ፍሬ እንዳይበሉ ከለከላቸው። ይሄን ከበላችሁ ትሞታላችሁ ብሏቸዋል እና አልኩና ነገርኩት። ኦኬ። ከዛ እሷ በሰይጣን ተመርታ ፍሬውን በላችሁ። የዛን ጊዜ ሞቱ። ማይ ነው አለኝ። እንዴት አወቅ አልኩት። አዎ ፍሬውን አላጠበችው ነበር። ለዛ ወጣችው። ኧረ አይደለም እንዴ ያ የህግ ነው ያ የእግዚአብሔር ህግ ነው ብዬ ከዛ አስረዳው እና ግን ያው ለማስረዳት መሞከሩ ትንሽ ያለፋል እንጂ ያው እንግሊዘኛ ምንም ስለሚቀላቀል ጥረት አለ እንደ እንግሊዘኛ በጉግል የማላይ እንዴት አባቱ ላይ እየጠጣ የለም እሱ እንግዲህ አማርኛ እንዲችሉ ጥረት ታደርጋለህ እንጂ ምን አደከመ ግን ለማስረዳት ሞከርኩኝ እና ደስ ይላል። ትንሽ ይጠይቃሉ። አዎ ከዛ ያው ከባለቤቴ ጋር ስናወራ ትስቃለች። እሷ እንደዚህ ያለኝ ብላ ትስቃለች። እና ሞት ያው እንደ ሃይማኖቴ እኔ ከሞት በኋላ ህይወት አለ አልኩት። ከሞት በኋላ ህይወት አለ እንነሳለን አልኩት። አይ ነው እንዴት አወቅ አልኩት። ያው እንደ ዛምቢ አለኝ ማለት ነው። ያው እንደ ስደይ ፊልም ላይ እንደሚያየው እንደ ዛምቢ ሲል ኧረ አይደለም ብዬ እንደውና ከዛ ያው ለማስረዳት ሞከርኩ። ዳግም ተዛም ብሎ ያው ቤተክርስቲያን ምንም ስለሚሉ እንትን ይላል የተወሰኑ ወደፊት እየከፍ እያሉ ሲመጡ ስለሚስጥራቱ ስናወራ ደግሞ ጥሩ ይሆናል ማለት ነው። ግን በብዙ ጊዜ ትምህርት ቤት ሲሄድ እንደው የፌመስ አባት ነው አባት ፊልመኛ አይነት ነገር ይገጥመዋል ይናገራል። እሱ ያው በዛ አካባቢ አሉ አበሾችም ስላሉ ያው እኔን አይነዚህ ምናምን ነገር እንትንን አይተን በስም እየጠሩ ኤፍቢአይ 2 ሚስተር ኤክስን አይተን ምናምን ስለሚሉ አሁን እኔን የሚሉኝ ነፂ ወርቅነህ ኤፍቢአይ ነው የሚሉኝ ልጆቼ ራሱ ነፂ ወርቅነህ ኤፍቢአይ ይሉኛል ማለት ነው። ከዳዲ ነው የሚለው ነገር ላይ ሊቀልዱ ሲፈልጉ ነፂ ወርቅነህ ኤፍቢአይ ይላሉ ማለት እና እንደዛ ይላሉ። አንዴ እንዲህ ቁጭ ብሎ የሁለቱ 4 ዓመቷ ነው ሴቷ እሱ ወደ 8 ነው ይያለውና ቁጭ ብሎ እየተጫወቱ የአሜሪካን ሆም ቪዲዮ ያየን እንትኑ ፕሮግራም የሚያስተዋውቀው ላኩ ቪዲዮ ላኩ እና እንትን በሉ አቅርቡ እና ሽልማት አለው አይደለ ሆም ቪዲዮ ላይ ላኩ ቪዲዮውን ሪች ኤንድ ፌመስ ይላል ማለት ነው። ከዛ እሷ የኔ 4 ዓመቷ ያልኩ እሱን ጠይቀዋለች። ዳዲ ኢዝ ፌመስ ያ ትለዋለች። ያ ይላታል እሱ ኤንድ ሪች ትለው ኖ አለና ምን ታረጋ እና እንትን ያውቃሉ ዝናና ፌመስ እና ሪች ያውቃሉ ማለት ነው አልኩኝ።
ተመልካቾቻችን ከነጻነት ጋር ያደረግነው ቆይታ ይቀጥላል። ካፍታ ቆይታ በኋላ እንመለሳለን። እንግዲህ ተመልካቾቻችን ቆይታችን ያደረግን ያለነው ከወጣት ኮሜዲያን ነጻነት ወርቅነህ ጋር ነው። ነፂ ከፍሬሽማን በኋላ ብዙ ነገር ተቀየረ። ፊልሞች በተከታታይ ሰርተሃል አይደል? ሚስተር ኤክስ አሉ እኔ እንኳን ካየኋቸው የሽልማት እንደውም እኔ ደስ ያለኝ ኪንግ ሰለሞን እና አንደኛው ማን ሆኖ ሽልማት አንድ ላይ ሆነው እኔ እንደውም ይገርመኛል። በጣም ብዙ ቲያትር ነው የሰራው። እንደውም የራስህ ድርሰት አዘጋጅ ሆነ ፊልሞችን ይሄን ሁሉ ሰርተ ሽልማት የመጀመሪያ ያው በመድራ አሜሪካ ሲያትል ስቴጅ ላይ ያገኘው የመጀመሪያ ነው። መጀመሪያ ምን ነበር ስሜትህ? እንዴት አገኘኸው? በጣም ነው ደስ ያለኝ። ለመጀመሪያ ጊዜ ሲሸለም ነው ማለት በሽልማት ደረጃ ሽልማቶች መልካሞች ናቸው። ሽልማቶች ደስ ይላሉ። ሰዎች እንደሚያዩ ወይም እንደሚከታተሉ ወይም ደግሞ ቁም ነገር እንደሆነ የምትሰራው ነገር ቁም ነገር እንደሆነ ነው የምትረዳው። እና ማሳቅ ከባድ ነገር መሆኑን ማንም ሰው አያውቅም። በጣም ከባድ ነገር ማሳቅ፣ በጣም ማሳቅ ሰው አሁን ያንን እንትን የሚል ሰው አለ። ማን ነው? ዳኒ ቁንጮ ነፍሱን ይማረውና ያሳ ነው ደግሞ እሱ። አዎ ቴሌቪዥን ተሸልሞ አለብሽ ላይ ቀርቦ ማለት ማረሳው ቴሌቪዥን ተሸልሜ ሲሄድ እናቴ ምን አድርገ ነው? አይ በቀልድ ውድድር አንደኛ ወጥቼ ነው። አየህ ቁም ነገር ብትሰራ ነው ደህና ነገር ይዘመኪና ነበር ብሎ አለችኝ ብሎ ስለ እናቱ የተናገረው ነገር አለ። እንደዚህ ነው። እኛ ያው በእንትኑም ብዙ ነገር አለ። ቀልድ ያው መቼም ዝም ብሎ ተራ ነገር አይደለም። አሁንማ በጣም ትልቅ ነገር ነው። ያንን መፍጠር ያንን በየጊዜው አፕዴት ማድረግ በየጊዜው ያው ደረጃውን የጠበቀ ሁሉንም የማያስከፋ ቀልድ ሁሉንም የሚያስደስት ወይ ጉድ እያለ ለሌላውም እንዲሆነ እኮ ብሎ የሚደረግ ነገሮች መስራት በጣም ከባድ ነገር ነው። በጣም እና ይሄንን ሽልማት ሲሰጠኝ ለሁሉም ነገር እውቅና የተሰጠ ነው የሚመስለኝ። በእውነት በጣም ነው ደስ ያለኝና በጣም ነው ያመሰግንኳቸው። በጣም አሁንም አመሰግናቸዋለሁ። ሲያትል ኮሚኒቲ እነሱ እዚህ እንደደርስ የሆነው ከዛ የጀመርኩት ነገር ነው። ከዛ እና ያቺ 7ኛ ክፍል ልጅ እምቢ ባትል 40 ደቂቃ እምቢ ባትል ኖሮ እና ሁሉም የተያያዘ ነው። ተመልከት፣ እዛ ከፍ ያደረገ ሰው ነው እዚህም የሚቀበል አይደለ? እሱ ነው በጣም ነው ደስ ያለኝ። እና ስለ ሽልማቱ የተወሰኑ ሚዲያዎች መልካም ነገር ሰርተዋል። ይሄው ሌሎቹ አሁን ነገርኳቸው ከሰሩ እኔ ብዙ ነገሮችን ተከታትያለሁ ስራዎችህን። አንድ ሰሞን ግን የተጀመረ የኢትዮጵያን ኮሜዲያኖች በብዛት ማለት የሚቻላል የተጀመረ ቀልድ ነበረ፣ በብሔር የመቀለድ ምን አንተ ላይ ሳይ ምንም አይነት የብሔር ቀልድ የለም። መጀመሪያ ማከብረ ማለት ነው። እሱም እንደውም ይሆናል በጣም እንደውም የሚያከብደው ብዙ ጊዜ ተለመደው አሉ አረ በጉራጌኛ በምን ይቀልዱት ነው። እሱ ነገር ቀርቷል። አሁን ሞርለስ ቀርቷል ማለት ይቻላል። ግን የሆነ ጊዜ እንደ ባህል ተይዘው ነበርና እሱን ነገር አንተ ጋር አላየው። ሲቹዌሽኖቹ ወሳኝነት አላቸው። ለእንደዚህ አይነት ነገር ሲቹዌሽኖች አላቸው። በጣም የሚታወቁ ነገሮች አሉ። በስራው ላይ ፕሮፌሽን ያደረጉ ሰዎች አሉ። በኢትዮጵያ ውስጥ የምታውቃቸው ማን ምን እንደሚሰራ የምታውቀው ነገር አለ አይደለ? ብዙ ጊዜ ስጋ ቤት ያለው ሰው ማን እንደሆነ አይደለ? ብዙ ጊዜ እንትን የሚሰራው ማን እንደሆነ፣ ሱቅ የሚሰራው ማን እንደሆነ፣ ቢላ የሚሞርደው ማን እንደሆነ፣ ልዋጭ የሚለው ሞልቢያ የሚሸጠው ማን እንደሆነ ይታወቃል። ምናልባት አሁን ጊዜ እየተለወጠ ሲመጣ የስራ ነገሮች እየተደንትን እያሉ ይመጣሉ። አሁን እንደዛ ነው እና በሲቹዌሽኑ ነው። ሲቹዌሽኑ ከእንትን ካለ ታደርገዋለህ። ሲቹዌሽኑ ከእንትን ካለ ምክንያቱም
በአማርኛ ነው። በአማርኛ ፊልሞች ላይ አንተ ያስቀመጥከው ሰው ለምሳሌ ባለሱቅ ሲሆን ባለሱቁ ከዚህኛው ሰው ጋር የሚያወራው በአማርኛው ግን እሱ በሁለተኛው አማርኛ ነው የሚያወራው። የራሱ ቋንቋ እንዳለው ታውቃለህ። የሚችለው ቋንቋ ሌላ ፐርፌክት የሆነበት ቋንቋ እንዳለው ታውቃለህ። በዚህኛው ሲያወራ ትንሽ የዲያሌክት ችግሮች ነው። የዲያሌክት እንትኖች አሉ። ዲያሌክት አይደል ልዩነቱ ሁለተኛ ተስተዋል። እንደዛ አይነት ነገሮች አሉ። አንድ ምንድነው በሌሎች በተለያዩ ብሔሮች ባለው ነገር ላይ ግን ኮመን በሆነው ንግግር እንትን ላይ ስታወራ አንዳንዴ ስለዛኛው ማህበረሰብ እንደምትጨነቅም ትገልጽበታለህ፣ እንደምታስብም ትገልጽበታለህ። ምናልባት ግን ያንን ነገሮች ዝቅ የሚያደርጉ በቃ የሆነ አሉ እነሱ ሲሆኑ ካይምሮ በታች ናቸው የሚሆኑት ማለት ነው። በጣም እና በተለያየ መልኩ የሚገልጽልን አንዱ የተሻለ የሚገልጽ ይኖራል፣ ከአንዱ የተሻለ የሚገልጽ ይኖራል። እንደውም ሎሬት ጸጋዬ ገብረመድህን የሼክስፒርን ድርሰት ለመተርጎም ቃሉን ከአማርኛ ውስጥ ካጣሁት ከወላይታ አመጣዋለሁ፣ ከወላይታ ካጣሁት ከትግሬ አመጣዋለሁ፣ ከትግሬ ካጣሁት ከኦሮሚያ አመጣዋለሁ ብሏል። ዋናው መተርጎም ያለበት በኢትዮጵያ ቋንቋ ነው። የሼክስፒር ከእንግሊዘኛው ወደ መተርጎሙ ነው፣ ወደ ኢትዮጵያ ቋንቋ መተርጎሙ ነው ዋናው ነገር። አንተ ያንን ሲቹዌሽኑ በተለያዩ ሀገራችን ውስጥ ባሉት ቋንቋዎች ስትጠቀም ይሄዳል ወይ ነው። ከዛ ከስቶሪ ላይኑ ጋር አብሮ ይሄዳል ሲቹዌሽኑ አብሮ ይሄዳል ወይ ነው የሚለው ነገር ዋሳኙ ነገር እንጂ ዝም ብሎ በሌላ እይታዎች እንትን ማለት በጣም አስቸጋሪ ነው። ወደ ፊልም ግን ስንሄድ አንደኛ ፊልም ማትራፊ ነው ወይ? ሁለተኛ ይሄ ኮፒራይት ይሸዋል። መቼስ ያንተ ፊልሞችን እኔ ኦንላይን ያየሁት እኮ ህጋዊ እንዴት በህጋዊ መንገድ ይሸጣል ፊልም። ለሱ ማስተላለፍ ካለብህ ለተመልካቾች አረ ግን ማስተላለፍ ራሴ ብተላ ራሴ ጭውብ አሁን በኢትዮጵያ ውስጥ ጥሩ ሆኗል የሚባል ነገር ሰማለሁ። ጥሩ ነው። ኦሪጂናል ነገሮች እንትን ይላሉ። ወደዚህ ግን በአብዛኛው ማለት ጥቂት ሰዎች ይገዛሉ ዲቪዲ። ጥቂት በጣም ታማኝ መልካም ሰዎች ዲቪዲ ይገዛሉ። በአብዛኛው በዩቲዩብ ላይ በኢንተርኔት ባለበት አካባቢ ሁሉ እንትን ይላሉ ያያሉ ማለት ነው። እነዛ አሁን ዩቲዩብ ላይ የሚጫኑ ነገሮች ሁሉ እንትኖች አሉ፣ ህጋዊም የሆኑ ነገሮች ገዝተው የሚያደርጉ ሰዎች አሉ እንትና። እንግዲህ ይሄ ምንድነው እኛ ወደፊት የራሳችን ስለሚኖረን የራሳችን አካውንት ስለሚኖረን ከአካውንቱን የሚቆጣጠረው ባለቤቶች ስላሉ በዛ መሰረት የራሳችን እየለቀቅን እንትን እናገኛለን ማለት ነው። ፊልሙን ቶሎ ወደ በስከ ሲኒማ ቤት ደረጃ ወደ እንትን ከፍ ታደርገዋለህ ማለት ነው። በሲኒማ ቤት የሲኒማ ቤቱን ድባብ ያጠፋብሃል። ጥሩ ያልሆነውም ነገር እንትን ይደረጋል። ደግሞ ምንድነው እኔ የምፈራው ምን መሰለህ፣ በዩቲዩቦች እንዲሁ በሶሻል ሚዲያ የሚለቀቁ ነገሮች ነገሮች ቅድም እንዳልኩ ኤዲት የሚደረጉ ነገሮች በጣም ብዙ ናቸው። በጣም ማንም ሰው ብዙ ነገር ሊያደርግ ይችላል እና ሌላ ቃላቶች ከፊልሙ ላይ አንተ ኦሪጂናል ፊልሙ ላይ የሌሉ ቃላቶች ቢኖሩስ የኛን ባህል የሚያንቋሽሹ የኛን መልካም ነገር የሚያጎድፉ የኛን ስብዕና የሚያጣጥሉ ሌላ በቃ ከብዙ ነገሮች የሚያጋጩ ነገሮች ቢኖሩስ ኦሪጂናል አንዴ ነገሩ ሌላ ነገር ከተፈጠረ በኋላ ነው ኦሪጂናሉ እኮ ይሄ ነው የሚለው ነገር አለ። እኛ ፊልሞች በመናሳይበት ጊዜ በደረጃቸውን ጠብቀው ነው የሚሄዱት። በተገምግመው መልካም ሆናቸውን ታይቶ ምናምን ነው የሚተላለፉት። ግን ወደዚህ ሲመጣ አንድ ሰው ዲቪዲውን ዝም ብሎ እንትን ብሎ ሊጭነው ይችላል። የፈለገውን ኤዲት አድርጎ ወይም ሌላም ነገር አድርጎ እንትን ሊል ይችላል እና አሁን ብዙ ጊዜ ሰዎች ድምጽ የማስመሰል የተለያየ ተሰጥኦ ይኖራቸዋል ሰዎች ማለት ነው። ያን እነዛ ነገሮች ከተው ሌላ ችግር ውስጥ ሊገባ ይችላል የሚል ፍርሃት ነው ያለኝ ማለት ነው።
ምክንያቱም ሁሉም ሰው እንትን ነው ማለት አይደለም። ሁሉም ሰው ያንን ያደርጋል ማለት ሳይሆን ቢሆን ይሄንንም ነው እኔ የምፈራው ነገር ይሄም ነው የምፈራው። ገንዘብ አለማግኘቱ እሺ፣ ገንዘብ አለማግኘቱ የምንጎዳው የተወሰኑ ፕሮዲዩስ የምናደርጉ ሰዎች እየተጎዳ ነው። ስለዚህ ያለው አማራጫን ከፕሮዲዩሰርነት ፈገግ ሸሽ የሚሉ ሰዎች አሉ። ምክንያቱም ሌላ ስራ ብሰራ ይሻላል፣ የማልሳቀቅበትን ነገር ብሰራ ይሻላል ይላሉ። እኛ ግን ሙያችንም ነው። አንዴ በዚህ ከቲያትሩ ደጎም ከዚህ ደጎም እያረከው ክፍለ ሀገር ዞራ አሳይተ ወይም ደግሞ ሲኒማ ቤት የተለያዩ ሲኒማ ቤት ዞራ አሳይተ እንደምንም ብለ ትንሿን በሚቀጥለው ለሚቀጥለው ለመስራት እኮ ነው። እንግዲህ እኛ ከፊልሙ ነው የምትበላውም የምትኖረውም ቤት ኪራይም ኑሮም ህይወት ነው ያ ነገር ማለት ነው። እና ለቅንጦት አይደለም የምንሰራው። ቅንጦት ወይ ተርፎን ወይ ምናምን ኖሮ ወይም ነገር ሆነን አይደለም የምንሰራው። ከሌለ ላይ ነው የምንሰራው። የሌለ አሁን በፊልም ከተቀረጽንበት ራስን ከተቀረጽክበት ፊልሙ ከመውጣቱ በፊት ቶሎ ተለብሳለህ እኮ ልብስህ። ምክንያቱም ፊልሙ ከወጣ በኋላ ፊልሙን አይቶ ያንኑ ልብስ ነው አምጥተህ ቶሎ ለብሰህ እኮ ልብሱን እንትን ማለት አለብህ። ያም ደግሞ ኮስት ነው። ያ ኮስት ነው ራሱ። ተመልከት እንግዲህ ብዙ እንትን የለንም። አሁን አንዳንድ ስፖንሰሮች እየደገፉ ምንድነው የመኪና የአዲካ ቅዱስ ጊዮርጊስ ብራና ዮናስ ሞባይል የኛ መልካም ሰዎች ናቸው። ይደግፉናል። የተወሰነ ነገር ይረዳናል። በጣም ነው የሚደግፈው ያን ነገር ማለት ነው። እነዚህ ነገሮች አሁን ወደ ስፖንሰሮች ምናምን ውስጥ ይጠቅማሉ። ብዙ ነገሮች እየተሰራ ነው ያለው። በዛ ነገር ላይ እየተሰራ ነው። መልካም ነው። ግን እኔ የሚያሳስበኝ ይሄም ሊሆን ይችላል ነው እና ከፕሮዲሰሩ አልፎ ሌላም ጸቦች ሊፈጥሩ የሚችሉ ነገሮች ሊደረጉ ይችላል። መጠንቀቅ ያስፈልጋል። ነፂ፣ ብዙ ካንተ በፊት ብዙ ኮሜዲያኖች ነበሩ። የማን አድናቂ ነህ? አሪፍ ኮሜዲ ማለት ነበር ኢትዮጵያ ውስጥ። ተስፋዬ ካሳን በጣም ነው ማደንቀው። በጣም ከተፈቀደልኝ ነው። እሱን ለማድነቅ በጣም ይከብዳል በእውነት። አንተ አሁን አንድ ሰው እኔ አሁን የጥላውን ገሰሰ ታደንቀዋለህ ምን አቅም ኖሮኝ ነው ማደንቀው? ጥላውን ገሰሰ ገና ብዙ ነገሮች አሉ። ብዙ ማዳመጥ፣ ብዙ ነገሮችን መስራት አለብን። ብዙ ነገሮች አሉ። እዚህ ሰዎች በጣም ነው የምንወድ በጣም ነው ምናምን ሲሉ እግዚአብሔር ያክብርልኝ ነው የምትለው። ይገባኛል። ቤቱ ምን አድርጊ ገና ነው የምትለው እንጂ እንዲህ ገና በእድሜያችን እየጨመረ በእንትን ነው። ባለፈው ምን ተቦርነ የጸጋዬ እሸቱ ይሄ ግጥም እንዲህ ነው የሚለው ብሎ ሲናገር ሰምቼው ነበረ። ምን የሚለው መሰለ? ውበቷ ሲያጓጓ አጥር ማጠናከር የሚለው ማለት ነው። ብዙ ሰው ያንን ግጥም አይሰማውም ነበር ምን ማለት እንደሆነ። አሁን እሱ ድጋሚ ጸጋዬ እንደገና አሳሽሎት አልሰራው። የዛን ጊዜ ውበቷ ሲያጓጓ አጥር ማጠናከር ነው የሚለው ይሄ ብሎ አዎ እንደዛ አይነት ነገር አለ። አሁን ልጅ ሆነ ኮቱ ጃኬቱ ኮሽሿን የሚላል እንዴ ብዙ በተለምዶ የምትለው ነገር ስላለ ተስፍሻ አንደኛ ላይ እና እሱን ለማድነቅ ራሱ በጣም እንትን ማለት ያስፈልጋል። በደንብ እንደገና ብዙ ጊዜ ደጋግሜ ሰማዋለሁ እና እያንዳንዷን ነገር ለማጥናት ሞክራለሁ። እና ደረጀ ኃይሌ ለኔ በጣም ፈኒ ነው። ከበው ለመጀመሪያ ጊዜ ትላንትና አይቷል ያንተን ከበው ለመጀመሪያ ጊዜ ቲያትር ላይ በጣም ደስ አለኝ። ደስ ብሎታል። ከበው በጣም ብዙ አርቲስቶችም ተገኝተው ነበረ። ብዙ ሰዎች ተገኝተው ነበረ። እንግዲህ ጾም መያዣ ነበረ። አለምንም ደም ጾም የተያዘ አለምንም ደም ጾም ተያዘ። ትላንትና ስቴጅ ላይ በትላንትናው ብዙ ጊዜ ነፂ ምን ይባላል መሰለ? አሁን እዚህ ሀገር ያሉ ኮሜዲያኖች ጸሐፊ ያሏቸው ብዙ ያ ጽሁፍ ተዘጋጅቶ ይሰጣቸዋል። እንደው አንደኛ ያላደገበት ኮሜዲያኖች ያላደጉበት ምክንያት ተብሎ የሚወሰነው ወይም የሚባለው ጸሐፊ የላቸውም። ምናልባት አንተ እነዚህ ስታንድ አፕ ኮሜዲም ሊሆን ይችላል ወይም የስቴጅ ጽፈህ አሁን ለምናውቃቸው አሁን ለጠራቸው ኮሜዲያን የመስጠት እድሉ ነበረ?
ወይስ ወደፊት? እንግዲህ እኔ አሁን ስታንዳፕ ኮሜዲ ጽፌ አላውቅም። ወደፊት በሚቀጥሉት ጊዜ ስታንዳፕ ኮሜዲ ራሱን የቻለ ሌላ እይታ አለው። ሌላ በጣም ከእንትን ነው። አንድ ስታንዳፕ ኮሜዲ በ10 ሰዎች ሊጻፍ ይችላል። አንድ ስታንዳፕ ኮሜዲ የአንድ ጊዜ ሾው ማለት ነው። ከዛም በላይ በሆኑ ሰዎች ሊጻፍ ይችላል። ስታንዳፕ ኮሜዲ ምንድነው? ስታንዳፕ ኮሜዲ የኛንና የውጭውን ዓለም ለማነጻጸር ከባድ ነው። በጣም ከባድ ነው። አሁን ለምንድን ነው ለሱ የምሰጠው? እኔ ራሴ አልሰራውም እንዴ? አብሬ መስራትስ እንዴ የሚባል ነገር ይመጣል በአብዛኛው። ልክ ነው። ሰው በጣም ጥሩ ነው ለሱ ስጠው ሲል ነው ለሱ ከምሰጠው ብሎ ምንም እንትን ሳይል ነው ለቀደሙ ሰዎች ወይም ደግሞ ቦንትን ላይ ላሉ ሰዎች እየተሰጠ ነው። ከታች እንትን የሚመጣው ከታች የሚመጣው ከላይ ያለው እየጠረገልህ ሲሄድ ነው እንትን የሚባለው አይደለ? እንደዛ ነው። አሁን አርቲስት ዶክተር ጥላሁን ገሰሰ የተባለው ዶክተር ከአርቲስትነቱ ዶክተር ምናምን የተባለው እየጠረገው ስለሄደ ነው። በቃ ያ የክብር ማዕረግ የተሰጠው ለዛ ነው። ብዙ ነገር ጠርጎ አስወግዶላቸዋል ብዙ ሰዎች። ከዛ አሁን የሙዚቃው ነገር አለው ቤንችማርክ አለው እኮ ሙዚቃ የኢትዮጵያን ከፊልሙም ከምኑም ቤንችማርክ አለው። የኢትዮጵያ ሙዚቃ አለው ማረፊያ እኮ አለው። የትም ሄድም የሚቆምበት ቦታ አለው። ዘጭ ብሎ አይጠፋም አለ የተሆነ ነገር ማለት ነው። ከዛ በመሃል ደግሞ በሌላ መንገድ ደግሞ ከፍ ያደረጉት አሉ አይደለ? ብዙ ሰዎች አሉ። በጣም ብዙ ሰዎች ደግሞ ሙዚቃውን እንደዛው ያስኬዱታል ማለት ነው። በእኛ አሁን የፊልሙ ላይ እና በስታንዳፕ ኮሜዲው ላይ ገና ነው እኮ ስታንዳፕ ኮሜዲ የሚባለው ነገር ገና ነን። ስታንዳፕ ኮሜዲ ለመስራት አሁን በጣም ተሽሎክልከን ነው የምንሰራው ብሎ በሴቶች ጉዳይ በምናምን አሉ ገደቦች እነሱ ገደቦች ሳይሆን በሰውኛም ስታስበው እንትን የምትለው ነገር አለ። አንተ አሁን እኔ ምንም ኤዲት ባይደረግ ባልገመገም የምሰራውን አውቀዋለሁ። ምናልባት ግን በየጊዜው በመንግስት አካባቢ በሚሰራበት ጊዜ በየጊዜው እንትኖች አሉ፣ ጥናቶች ይደረጋሉ። ከውጭም ከምንም ግንኙነት ስለሚኖሩ ይሄ እንደዚህ የሚባል ነገር አለ። ይሄ እንደዚህ ያስኬዳል፣ ይሄ በእይታ እንደዚህ ነው፣ ይሄ እንደዚህ ነው የሚባል ነገር አለ። አሁን ብዙ ፊልሞች ላይ የጫት ሴሪሞኒዎች ወይም ደግሞ የሺሻ ሴሪሞኒዎች ወይም ደግሞ የጭፈራ ሴሪሞኒዎች የምታሳይ ከሆነ እየተደጋገመ የሚታይ ከሆነ ህጋዊነት ወይም ደግሞ ሁሌ ሰው እዛ ማሳለፍ አለበት የሚባለው ነገር ይመጣል። እየተደጋገመ ሲመጣ ይሄ አሁን በቴሌቪዥን ድራማ በምንሰራበት ጊዜ ይሄን ነገር ተውት ይባላል፣ ይሄን ነገር ቀንሱት ይባላል። የሚያዩ ሰዎች አየህ አንተ አላየውም ጭሱ ምናምን ለካሜራ ስሜት ይሰጣል፣ ዋው ምናምን ነገር ትላለህ። ግን የሚጠፋ ትውልድ አለ። ያንን በማየት የሚጠፋ ትውልድ ሊኖር ይችላል። ሁሌም ደግሞ ያንን ነገር የሚያዩ ሰዎች ሁሉ ሙሉ እውቀት አላቸው ማለት አይደል። ከዛም ደግሞ ያሉ ሰዎች አሉ ያንን የሚያዩ ሰዎች ሊሳሳቱ ወይም ደግሞ ሊመኙት የሚችሉ ሰዎች ስለሚኖሩ ማለት ነው። እና በጽሁፍ ወይም ለኮሜዲው ጽሁፎች ለመስጠት እንግዲህ ወደፊት አብሮ የመስራቱ ነገር ይኖራል። እንደዚህ በስታንዳፕ ኮሜዲውንም በምንም ላይ የተሻለ ነገር ለመስራት አሁን እስከ ዛሬ የሰሩትን ሰዎች ግን በጣም ማመስገን አለብን። ምንም ሳይኖር የጀመሩ አሉ ምንም እንትን በሌለበት እና አሁን እነዛ ሰዎች ይክፈሉ ብትል ከዛስ ማን ይሰጠኛል? እንትኑም የለም እንደምትፈልገው አታገኝም። ያን ያክል እኮ አይገኝም። በጣም አሪፍ ነጻነት። እንግዲህ መጨረሻ ላይ 3 አመት ቆይታ እዚህ አሜሪካ ማለት ነው ወደ ኢትዮጵያ ልትሄድ ነው። ቆይታ በአጠቃላይ አሪፍ ነገር ነበር። ቆንጆ ነበረ፣ በጣም ቆንጆ ነበረ። ከቤተሰቦቼ ጋር በጣም ጥሩ ጊዜ አሳልፌያለሁ። ኦሪገን ነበርክ? ኦሪገን በጣም ጥሩ ወዳጆች፣ ጥሩ ጓደኞች አፍርቻለሁ። ለቤተሰቦቼ ምስጋና አቀርባለሁ። ለቤተሰቦቼ ቤተሰቦች ምስጋና አቀርባለሁ። ለትልልቆቹ ምስጋና አቀርባለሁ። ለአድናቂዎቼ ሁሌ ታታሪ ነኝ፣ ሁሌ ዝግጁ ነኝ፣ ሁሌ እና ያው አርቲስት ስትሞት ነው የምታርፈው። ሁሌ ማብሰልሰል አይቀርም።
እቺን ዲያሎግ እንዲል ገልብጣት እቺን ብትሆን እያልክ ስለምታስብ አይቀርም ሁሌ ማሰቡ ስለማይቀር የተሻለ ነገር ለመስራት ሁሌ ማሰቡ ስለማይቀር የተሻለ ነገር ለማቅረብ ሁሌም እንጥራለን። ማንበብ በጣም ይጠቅማል። ማንበብ በጣም ይጠቅማል እና ሁሉንም ማመስገን ፈልጋለሁ። በዙሪያ ያሉ ሁሉ የሚያቁኝን በጣም ማመስገን ፈልጋለሁ። ወደፊት ለሚያቁኝ ደግሞ ይሄንን ካወቁኝ በኋላ እንዳመሰግንኳቸው እንዲቆጥሩት እና አብረውኝ የሰሩትን ሰዎች ሁሉ በጣም አመሰግናለሁ። በአሜሪካ ቱራችን የሰሩትን ሁሉንም ማመስገን ፈልጋለሁ። አበባየሁ ታደሰ እጅግ በጣም መልካም ሰው ነው። እጅግ በጣም መልካም ሰው ነው። የፍሬሽማን ካናዳ አሜሪካ በዞርን ቁጥር ያልተቀየረ ሰው እሱ ነው። በጸባይም ፊዚካል በጸባይም በስራውም ላይ እኔና እሱ አልተቀየርንም ነበር። እንዳጋጣሚ የሴቶቹን ካራክተር የሚሰሩት ተቀይረው ነበር። ሁሉንም እናመሰግናለን። ፕሮሞተር ቴድሮስ ለገሰ፣ ኤልያስ የናሆም ኤልያስ እዚህ በሚዲያው ላይ ፌስቡክ ላይ ምንም ላይ ላይክ ያደረጉትንም በልባችን ላይክ ያደረጉትንም እነሱንም በጣም አመሰግናለሁ። ኪንግ ሶሎ ፕሮሞሽን ሶል በጣም ትልቅ ሰው ነው። በጣም አስተዋይ ነው። በጣም ትልቅ ነገርም አለው በውስጡ። በጣም ትልቅ ነገር አለው። እግዚአብሔር ይርዳው በእውነት ሶል። እንደገና ቢኒ ካናዳ እሱም በጣም ብዙ እቅድ አለው። ብዙ የምናመሰግናቸው አሉ። በጣም እንደው አየር የማይበቃም ሁሉንም ለማመስገን። ሁሉንም እናመሰግናለን፣ ግን ሁሉም ጋር በተቻለን መጠን ደርሰን ለመስራት ጥረት እናደርጋለን። አሁን በሚቀጥለው ወደ አውሮፓ፣ ወደ እስራኤል፣ ወደ መካከለኛው ምስራቅ ፍሬሽማንን ሌሎች ጳጉሜ 7ንም ሌሎችም ለስክሪን የሚሆኑ እንሰራለን። አዲስ ፋሽን ወዳጃችን ይሄንን ይተባበረናል። እንደውም ብዙ ወዳጆች አሉት ወደ ደቡብ አፍሪካ። ይሄ አሁን እኔ የለበስኩትን ከአውሮፓ ለመጀመሪያ ጊዜ ወደ አሜሪካ የሚያመጣው ከአውሮፓ ወደ አሜሪካ እንደዚህ እንግዲህ ያው እኔ ስለሆንኩ ነው ያማረብኝ እንጂ በጣም ነው የሚያምሩትን እዚህ ልብሶች የሚያስመጣው። የመጀመሪያው ከአውሮፓ ወደ አሜሪካ የሚያመጣ ነው። እንደዚህ ውድ በጣም የሚያማምሩ እና በጣም ውድ ዲዛይኖች ናቸው ይባላል። አዲስ ፋሽን እዚህ ቨርጂኒያ ስካይላይን ውስጥ ይገኛል። እንግዲህ ይሄን ልብስ ድጋሚ እኔ ላይ ካላያችሁት መልሶ ወስዶታል ማለት ነው። እሱንም እናመሰግናለን። አዲስ ፋሽን በጣም እናመሰግናለን። ስካይላይን ቨርጂኒያ ውስጥ ነው የሚገኘው። ያው አዳነች ወልደ ገብርኤል በጣም ማመስገናለሁ። ለሶስተኛ ጊዜ አዲን በጣም ማመስገን እፈልጋለሁ። አዲን በጣም አመሰግናለሁ። ባለቤቴ በጣም ወድሻለሁ። ልጆቼን በጣም ነው ምፈራቸው። ምን ሆኖ ይጠብቁኝ ይሆን? ምን ተምሮ ደግሞ ይጠብቁኝ ይሆን? እንግዲህ በጣም ጥሩ ጊዜ ነበር። እንግዲህ አዲስም ልጅ አግኝተናል። አዲስ አለች። አሁን ነው የተጋገዘው ባለቤት ነው። 2 ወር ነው 5 ወር ይሆናል ነው። ወደ 5 እየሄደች ነው። የ8 የ4 እና ያው የ0 ዓመት ልጅ ግን 5 ወር ልጅ አለች ማለት ነው። እግዚአብሔር ይመስገን። በጣም እግዚአብሔር ትልቅ ነው በእውነት እድለኛም ነኝ። እግዚአብሔር በጣም ዋናን ይዘህ መንቀሳቀስ ነው። በጣም ነው የምወዳቸው ሁሉንም። እግዚአብሔር ያክብርልኝ። በጣም እወዳቸዋለሁ። በጣም እኛም እንግዲህ የኢትዮ ቲቪ ተመልካቾች ቆይታችን የነበረው ከኮሜዲያን ደራሲ ባለሀብት ልበለው ነጻነት ወርቅነህ ጋር ነበር። ነፂ የእውነት እኛም የኢትዮ ቲቪ እንግዳ ስለሆንክ እጅግ በጣም አድርገን እናመሰግናለን። በኢትዮ ቲቪ ተመልካቾች እኔም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ቺርስ ስለጠራች ቺርስ